ጋሼ እባክዎትን ይባርኩትና እንመገብ። እሺ የፈጣሪ ያለ ምን ሆና ነው በዚህ ምሽት ብቻዋን የመጣችው? እኔ ምን አውቃለሁ ጋሼ። ቆይ እስቲ ቤቱ ቢጠፋብሽስ? ደግሞ መንገድ ላይ ስትመጪ የሆነ ሰው ቢሰርቅሽስ? እንዴት ብቻሽን እዚህ ድረስ ትመጫለሽ? የኔ ቅመም። ቆይ ግን ብቻሽን እዚህ ድረስ እንዴት ደፍረሽ መጣሽ? ቅመም እንዴት በማታ እዚህ መጣሽ? እኔ እኮ ጎዳና ላይ ስለኖርኩ ማታ ማታ ምንም አልፈራም። እንደዚህ አይባልም። ጎዳና ላይ እኮ አሮጊትሽ አብራሽ ስላለሽ ነው ምንም ያልሆንሽው። ከዚህ በኋላ ግን እንደዚህ አይደረግም። እሺ እሺ። ግን እኮ ብቻዬን ቤት ውስጥ መቀመጥ ባልፈራ ኖሮ አልመጣም ነበረ። ማለት እንተሰማ ቤት ውስጥ የለውም እንዴ ቅመም? ጋሺ እስካሁን አልገባም። እትዬ ደግሞ ስለትፈልግ ነው መሰለኝ እስካሁን አልመጣችም። ወዴት ሄዶ ነው ልትፈልገው የምትወጣው? ኑሐሚን ቤት ውስጥ የተፈጠረ ችግር አለ እንዴ? አረ የለም ጋሼ፣ ቅድም እኮ ስወጣ ሰላም ነበር። ለመሆኑ እራት በልታለች? ኑሐሚን በልተሻል? የኔ ቅመም። አዎ በልቻለሁ። አሮጊቴ አትመጣም እንዴ? አሮጊትሽ ከኤሚ ጋር ነገ ትመጣለች። እስከዛ ድረስ ደግሞ ነው ያለውልሽ። እሺ አሁን እንቅልፍ ስለመጣት ነው አብረን እንተኛ። እንቅልፍሽ መጣ? የኔ ቅመም፣ እኔ ብዙ ስራ አለብኝ። እሱን ልጨርስና እተኛለሁ። አንቺ ግን ላስተኛሽ ነኝ። ተነሽ። በዚህ ምሽት ነገር ምን ብቻዋን መታ ነው ማለት ነው? በእውነት በጣም ደፋር ሕፃን ናት። ከኑሐሚን ጋር ደግሞ ያላቸው ፍቅር የተለየ ነው። እንደዚህ ልጅ የምትወድ ከሆነ ተጋብተን ስንወልድ ደግሞ አስቡት። ኑሐሚን ከኔ ጎኝ፣ በእናትሽ ከኔ ጎኝ። ቅመምዬ የቀረኝን ስራ ጨራርሼ እኮ ቶሎ እመጣለሁ። ደህና ነሽ አይደል? ደህና ነኝ፣ ግን አሮጊቷዬ ናፈቀችኝ። ቆይ ቅመምዬ ይመጣሉ እኮ ብዬ ነግሬሻለሁ እና ወይስ እኔን አታምኚኝም? እሺ ግን አባዬም እየናፈቀኝ ነው። እማዬም ሰው ሁሉ ዝም ብሎ ነው እየናፈቀኝ ያለው። የኔ ቅመም በቃ ተኝ እሺ። እኔ ስራዬን ጨራርሼ ቶሎ እመጣልሻለሁ። እሺ ቶሎ ነኝ። እሺ ቶሎ እመጣለሁ። ተኝ በቃ እሺ። እስካሁን አልጀመራችሁትም? እንደምን እየጠበቃችሁ ነው? ዋና ያሰናዳችሁ ሳትመጣ እኮ አንበላም ብለን ነው። እባክህ ጋሼ ምግቡን ባርከውና እንብላ። ዳዲ ለዳጊ ባርክለትና ብቻውን ይብላ። ረቦታል መሰለኝ። የእውነት ግን በጣም ርቦኛል። እንዴት አወቅ? ቅድም ጀምሮ ስታወራ ምግቡን እያየ ነበር እኮ። ኧረ እባክህ። በነገራችን ላይ ይሄ ራት ዝኑ፣ ፋንቱና ውዷ ልጄ ከመምጣታቸው በፊት የምንበላው ልዩ ራት ነው። የዛሬው ራት ደግሞ ሙሉ እንዲሆን ሁለቱ ልጆች ወደ ድሮ ፍቅራቸው ቢመለሱ የበለጠ ደስ ይለኝ ነበር። እኔና ኑሐሚን ማለት ነው ጋሼ? እኛ እኮ አሁን ሰላም ነን። ዳግም እኔ ፊት የተስማማችሁት መስሉ መሀላችሁ ግን ውጥረት እንዳለ እንደዚሁ ያስታውቃል። አይደለም ይሄ ነገር በወንድማችሁ ሲፈጠር አይደለም ቤተሰብ ሀገር ይፈርሳል። እሱስ ልክ ነው ዳዲ፣ ግን ደግሞ በዚህ ልክ የሚያሳስብ ነገር ያለ አይመስለኝም አይደል? እንዴት ነው የማያሳስበኝ? ከፈጣሪ በታች እኮ የዚህ ቤት ምሰሶ እኔ ነኝ። ግማሹ ቤተሰቤ ሰላም ሳይሆን አንዷ ልጅ ደህና የምትመጣ ደስታዬ ሙሉ የሚሆን ይመስላችኋል? ጋሼ በኤሚ መዳን እኮ ሁላችንም ደስተኛ ነን። ያው ሁላችንንም አንድ የሚያደርገን ደስታ በቂ ይመስላል? አይመስለኝም ዳጊ። በቂምና በጥላቻ ውስጥ ሆነን ደስታውን እንዴት ብለን እናከብረዋለን? ዋናው የዚህ ራት ዓላማ በሁለታችሁ መሀል ያለውን ችግር መፍታት ነው። አይደለም እንዴ ኑሐሚን? ጋሼ ምንም ስህተት የለውም። በእርግጥ ከዳጊ ጋር አውርተን የሆነ ስምምነት ላይ ደረስን ይመስለኛል። እኔ ሁላችሁም ላይ ለተፈጠረው ነገር ሁላችሁንም ይቅርታ መጠየቅ እፈልጋለሁ። እንደዚህ አይነት ነገር አይደገምም። ለዚህ ደግሞ ቃል እገባለሁ። ተባረክ የኔ ልጅ። ከአንተ መስማት የምፈልገው ይሄ ነገር ብቻ ነው። ናምስ ዳግም በእውነት በጣም ይቅርታ። በተለይ እስከ ዛሬ ያለ አግባብ ስናገርክ ስመታ ስጣላ ለነበረው ነገር በሙሉ ይቅርታ አድርግልኝ። ነው ምን እያደረግክ ነው ያለው? ይኸውልህ አንተ እኮ ምንም አላደረግም። እኔ ነኝ አንተ የሆነውን ነገር ተመኝቼ ያስከፋሁህ። እሱንም ቢሆን መረዳት ነበረብኝ። እንደወንድም ግዴታ ነበረ። በጣም ይቅርታ እባክህ ዳግም፣ ለሁሉም ነገር። እንደውም አንድ ነገር ልንገርህ፣ ይቅር አልልህ።
ምን ይቅር ማለቴ የሚቀር አንድ ቅድመ ሁኔታ አለ። ዳግም ምንድን ነው እያልክ ያለው? ቆይ ጋሻ አንድ ይቅርታ፣ ይህንን ጉዳይ ደግመን ላለመክፈት በደንብ መነጋገር ነው ያለብን። ቆይ ቀን ሳዋራህ እንደዛ የተለሳለስከው በልብ ሌላ ነገር ይዘህ ነው? ምን ሆናችኋል? መጀመሪያ ይቅር ከማለቴ በፊት ምን እንደፈለግኩኝ ለምን ልትረዱኝ እንኳን አትሞክሩ። እኔ እኮ የማይሆን ነገር ጠይቀው ተመልሳችሁ ጸብ ውስጥ እንዳትገቡ ፈርቼ ነው። እስኪ በቃ ምን እንደፈለገ እንስማው እስኪ። እሺ ምን ሳደርግልህ ይቅርታ የምታደርግልኝ? የፈለግከውን በለኝና ላደርግልህ። ሰርግክ ላይ ዋና አጃቢ ካላደረከኝ መቼም ይቅር አልልህ። አንተ እንዴ ወንድሜ አይደለም አንተን ዋና ሚዜ ይቅርና ከአጃቢ በላይ የፈለግከውን ነገር ባደርግልህ እንደው ለአንተ ምን ያንሳል? ደንጋጣ ወንድም ምን ያለ ይኸውላችሁ፣ ከእንግዲህ እኔ ሀሳቤን አንስቻለሁ። እቺ ቆንጂዬ ሚስትህን ቶሎ ብለህ በሰርግ ካላገባት ሌላው ይጠልፍብሃል። እሺ ትክክለኛ የወንድ ምክር እኮ እንደዚህ ነው። እፎይ አሁን ገና በጣም ደስ አለኝ። በእውነት አውጥቼ ያልነገርኳችሁም እንጂ በዚህ ጉዳይ በጣም ብዙ ሌሊቶችን እንቅልፍ አጥቼ አድሬያለሁ። ለማንኛውም በጣም አመሰግናችኋለሁ ልጆች። በለዋን ወደ ማዕዱ እንቅረብ። ሄሎ 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 ጓደኛዬ፣ ምን ነው ተሰማ? ችግር አለ እንዴ? ዳግም ምንድን ነው በዚህ ላይ የሚያስለፈልፋ? ጩና አንቺ ጩና ዳግም ነግሬያለሁ። ኧረ ዳግም ተዋት ተዋት። ምንድነው በዚህ በማታ የሚያስቅሽ? እኔ ምን አውቃለሁ ብለሽ ነው? ማርያም እያጫወተችኝ መሰለኝ። እናትሽ አትቀልጂ። ምን ሆነሽ ነው? እባክሽ ለአንቺ አላስተኛ ብለሽኝ ነው ማለት። ዛሬ ማመለጠኝ እንዴ? እሱንማ የለመድኩት ነው። እና ሌላ ምን ተፈጥሮ ነው? እሱን ነገር እናወራለን። በይ አሁን ተኛ። ግን ባትረብሽኝ ደስ ይለኛል። ምን ዋናት የፈስቲታ ተቆጥታል። ራሷ ረብሻ ደግሞ ባትረብሽ ብላ ትቆጣለች እንዴ? አይዱና ጉዶኝልሃለሁ። ጉዶኛለሁ? ምን ነው ችግር አለ እንዴ? ተሲ ቅመም እኮ በማታ ጠፍታብን እኮ ጭንቀት ላይ ነው ያለነው። ላይ እኮ ቀድመህ እኔ ጋር ብትደውል እኮ ባልተጨነክ። ተሲ ምን እያልክ ነው? ብቻ ቅመም በዚህ ሌሊት እናንተ ጋር መታን ነው? አዎ እኛ ጋር ነች። እኛ ጨዋታ ይዘን ነው እንጂ እንዳትጨነቅ መደወል ነበረብን። እኔና እኮ ገነት እኮ በጣም ተጨንቀ ነበረ። ወይ መልካም ዜና ያሰማኝ። እሺ ደህና አደሩ። በልሽ ደህና አደር። የነገሱ ይበል። አይገርምም? ቅመም እኮ ለይኩም ቤት ነው ያለችው። ተመስገን። እኔስ እንደ ወገቤ ቁርጥ ነው ያለው። ሁለት በይ እንግባ ወደ ቤት በቃ።
ምን ታፈጫለሽ? አርፈሻብኝ ምን? እኔማ እየበላሁ ነው። አሉ እንጂ አልበላ ያላቸው። እኔ እኮ ትንሽ ጨጓሬ ምናምን ነገር ስላመመኝ ነው። ደግሞ ማታ ምን ሆነሽ ነው ብቻሽን ስገለፍጭ ነበር? ቆይ ግን ቀንም እህል አልበላ ብሎሽ ማታም አላስተኛ ብሎሽ እንደዚህ ደግሞ አይሆንም። ለምን ቆይ በግልጽ ፍቅርሽን አትነግሪው? አንቺ እኔ ጩና ከማን ነው ደግሞ ፎንቃ የሚይዘኝ? ከባለ ስልኩ ልጅ ልበልሽ? ከቅድም ጀምሮ እኮ ስልኩን ይዘሽ በሀሳብ ጭልጥ እያልሽ ነው። እኔ ዳግም የሚባል ሰውዬ ምንም ትዝም አላለኝም የኔ እህት አይደል? ታያለሽ ደግሞ ይህንም ማይረባ እኔ ጩና እሉን ካላስጨረስኩት። ቆይ ሲጀመር አንቺ እሉስ መግባት ለምን አስፈለገሽ? ልጁ በጣም አናዳጅ ነገር ነው። እኔ ደግሞ እንደዚህ አይነቱን ሰው በጣም ነው ማፍሸቅ የምፈልገው። ግን እኮ እንደማየው ከሆነ እየበሸቅሽም ያለሽው እየተናደድሽ ያለሽውም እኮ አንቺ ነሽ መስሎሽ ነው። አይገርምሽም? ይሄን ስሜት እኮ እኔ በደንብ አውቀዋለሁ። ቆይ እሺ ለምን ስልኩን አትመልሽለትም? ትንሽ እንኳን ሳላሰቃየው እንደዚህም አይነፋም። እሺ መመለሱንስ ተይው፣ ግን እንደ ሌሎች ስልኮች ለምን አልሸጥሽውም? ድብና አድርጌ ነው የምሸጠው። በቃ የእውነት እሺ ጩና ፋን በል። አንቺ ያምሻል እንዴ? ልጁ እኮ ያቅሻል፣ እኔንም ደግሞ ያቀኛል። ደግሞ የምፈልገው ዶክሜንት አለ ምናምን እያለ እየተነጫነጨ ነበር። አረ በጣም እያሰብሽለት እኮ ነው። ይሄው ፎንቃ ካልሆነ ታዲያ ምን ሊባል ነው? እረፍ ያምራል። እኔ እንደዚህ አይነት ሙድ አይመቸኝ። እኛማ አንድ ሰሞን እንደዚህ አድርጎን ነበር። አይ ዳግም ሰንበቱ። ማን ነው ደግሞ ዳግም ሰንበቱ? ፎንቃሽ ነዋ። የቀን ሀሳብሽ፣ የሌሊት ቅየትሽ። እንደውም ላንቺ ልስልኝ ስልክ አፈርጧል። አረ ጩና፣ አረ በእግዚአብሔር እንዴ ያማታል እንዴ? ጩና እኔ በቃ አስቀልድ ነው እንዴ? አቆሚ እንጂ። እንደውም ተደወለ። ማን ይደወለው? ነው ይላል። ዳግም የሚወዳ ልጅ ናት። በእናትሽ ሙሉ ጨርሽ ስደበ። አረ እባክሽ በግልጽ ነው ምን ስለወሰደችብኝ ቂም ይዤባት ነው አትይ። አረ እኔ እነሱን ከረሳኋቸው ቆየሁ። ይልቅ ከናውም ጋር ትሆን እንጂ እሷ የምትወደው ዳግምን ነው። እያፎገርሽኝ ነው አይደል? ብታያት እኮ በዳግም ፍቅር የተነሳ ምግብ አትበላ አተኛ ክስት ብላ ሳሙና ላይ የተሰካ ሰንደል ነው የምትመስለው። ቆይ አንቺ ከመጀመሩ ነው እንደዚህ ፎጋሪ ወጣሽ? ከአንቺ ጋር መዋል ከጀመርኩ ወዲህ ልበልሽ። ቆይ ግን ለምን ስልኩን አታነሺላትም? እንዴት ነው? እንኳን መጣችሁ መጣሽ። ኤሚ አሪፍ አድርገሽ በላችሁ። ዳጌት ሄዶ ነው? እኔ እንጃ። ኬኩን ካደረሰ በኋላ እኮ አልተመለሰም። እኔማ እነማየን ልቀበላችሁ ስለሆነ እኮ ቢያንስ እስከዛ ድረስ አብሮሽ እንዲቆይ ብዬ ነበር። አረ ችግር የለውም። እንዲያውም እንዳትቆይባቸው ቶሎ ሂድ። ጋሽ ሌኩንም አሁን መምጣታቸው እኮ አይቀርም። አረ ችግር የለውም። በአሁን ሰዓት አለኝ። ምን ላግዝሽ? ላግዝሽ ነው ወይስ ላዝግሽ? አዝግ ያልሽኝ እኔ እና ምን ነው? አረ አስቀልድ ነው ናሆሜ። ይልቅ ማታ ዳጊ ይቅር አልልህም ሲልህ ምን ተሰማ? አረ ተይው በእናትሽ። እሱ እኮ አንቺ በነፍሳችን የተጫወተብን። እኔማ እኮ የማይሆን ነገር እንዳይጠይቅ ብዬ ፈርቼ ነበር። ምን አይነት ነገር? እኔማ እኮ ያልጠበቅኩት ነገር ነው የገጠመኝ። እኔም ሆንኩ ጋሼ በመታረቃችሁ እንዴት እፎይ እንዳለን አይተሃል አይደል? አሁን ብዙ ነገሮች ቦታ ቦታቸውን እያዙልኝ ይመስለኛል። ልክ ነህ። ዳግም ትልቁ ጭንቀታችንን ነው ከላያችን ላይ ያወረደልን። አሁን ትልቁ ምኞቴ ምን እንደሆነ ታውቂያለሽ? ምንድን ነው እሱ? እስቲ ንገረኝ። ወንድሜ የሚወዳትን ሴት አግኝቶ እኛ ያየነውን ወዶ መወደድ እንዲያገኝ ነው ትልቁ ፍላጎቴ። እኔም እኮ ምኞቴ እሱ ነው። ደግሞ የፍቅር ነገር እኮ አይታወቅም። ዳግምም ሌላ ሰው አፍቅሮ ሊሆን ይችላል። እንዴ ናሆሜ እስካሁን እዚህ ነህ? አረ እንዳታረፍድባቸው ቶሎ ሂድ። አዎ ልክ ነሽ ልክ ነሽ። ቻው። ደግሞ ተጠንቅቀህ አሽከርክር እሺ? እሺ።
በሌላ ስልክ ተደወለ። እርግጠኛ ነኝ ይሄማ ራሱ ይንጨረጨራታል እንጂ እኔማ አላነሳለትም። እርግጠኛ ነኝ እንወራረድ። ደዋዩ እሱ ከሆነ ግን ታነሽለታለሽ። አላነሳውም። ከፈለግሽ እንወራረድ። ይልቅ ገንዘብ ላለማጣት ብለሽ ልብሽ እንዳትበይ። ማለት እኔ ነኝ ደግሞ ለሱ ልቤን የምሰጥ? አሁን ስልኩን ካላነሳሽው መቼም አይደውልም። በቃ ላንቺ ስል አነሳዋለሁ። ግን ላንቺ ስል ምን ላድርግ? እሺ ቆይ ጭራሽ ከአንቺን ብሶ ትቆጫለሽ እንዴ? ቆይ አንተ ማን ስለሆንክ ነው እኔ ጩና ነኝ ስልኩን የምዘጋው? ትሰምኛለሽ? አይደለም ስልክ መዝጋት አግኝቼሽ ራሱ መንጋጭላሽን ብዘጋልሽ ደስ ይለኛል። እሺ ሰውዬ ስርዓት አድርግ እንጂ። ይኸውልሽ ስልክ ውስጥ ያለውን ፋይል ፈልገዋለሁ እያልኩሽ ነው ያለሁት። መጀመሪያ ንግግርና ስድብን አስተካክል። ሌባን እኮ ሌባ ማለት ስድብ አይደለም። ቆይ ሌላ ምን ብዬ እንድጠራሽ አስበሽ ነው? እኔ ሌባ አይደለሁም። በላቤ ጥሬ ግሬ የምኖር ሰው ነኝ። እሺ ኧረ እባክሽ ለእናንተ ነዋ የላብ አደሮች ቀን የሚከበረው። ቆይ ፋራ ነገር ለልበል? ፋራውማ አንቺ ነሽ። የሰው ስልክ ወስደሽ ግግም የምትይው። ለማንኛውም የምትፈልጊውን ገንዘብ ልላክልሽና ስልኬን ላኪልኝ። በቃ ባምራ ልክልሻለሁ። እንደውም ልንገርህ በዚህ ጥጋብ ፋይልን ራሱ አታገኘውም። እሺ ምን? እስኪ ምን እንደምታመጣ አይካለሁ። ቆይ አንቺ ልጅ ግን ጤነኛ ነሽ? ይሁን አይምሮሽ የሚሰራ እንኳን አይመስለኝም። ከቻልሽ ታከሚው። እሺ ለነገሩ የተበሳጨ ሰው ከዚህ በላይ ቢያወራ ምንም አይገርመኝም። እሺ ቆይ እሺ ምንድን ነው የፈለግሽው? በደንብ ለምነኝ፣ ከዛ ተገናኝተን ስልክህን እመልስልሃለሁ። ተገናኝተን? አዎ ምን ነው ለፋይል ብለህ ይሄን ማድረግ ይከብዳል እንዴ? አይ አይከብደኝም። እሺ እና የት እንገናኝ? በቃ እንደውም ቶቶ ሀሳቤን ቀየርኩኝ። ለማንኛውም የአእምሮ መድኃኒትሽን ከወሰድሽ በኋላ ደውይልኝ። እሺ ቀሽም። ሄሎ ይዝጋሽ። መድኃኒትሽን ከወሰድሽ በኋላ ደውይልኝ። አንቺ ወይኔ ጢዝ ብሎብኛል እንዴ? አንቺን እኮ ነው የማጎረው። አንቺ የእውነት ጨርቅሽን መጣል እኮ ነው የቀረሽ። የእውነት ዳግም ግን እውነቱን ነው። አምራን ስነ ስርዓት አድርጊ። አይ እሺ በቃ ትቼዋለሁ። ለማንኛውም ወደ ስራ ብንገባ ይሻላል። እንደዛ አይመስልሽም? እሱ ነው የሚሻለን። እኔ የምልሽ የሆነ ቅባት እጁስ ገብቶ እንደነበር ነግረሽኛል። ቀላል ቅባት ከማንም ሰው ጋር አይገናኝም። ብቻውን ነው ባሩ ጋር የሚቀመጠው። ብቻ የሆነ ጭምት ነገር ቢጤ ነው። ግን ደግሞ ባለ ትዳር ነው። ይሁና ታዲያ እኛ ምን አገባን? ይኸውልሽ አምራን፣ ይሄ ስራ እንደ ሌሎቹ ስራ አይደለም። በጣም ከባድ ስራ ነው። በጣም ከባድ ስራ፣ ግን ደግሞ በአንዴ ብዙ ገንዘብ የሚያስገኘን ስራ ነው። ያ እንደ ልጁ መድኃኒት አድርገንበት አደንዝዘን ክፍሉ እናስገባውና ዘራፋው መውጣት ነው። ሌላ ምን አለው? አይደለም። ለዚህ እኮ ነው በደንብ አዳምጪኝ የምልሽ። እና መቼም አብረሹ ተኛ አትይኝም አይደል? ብልሽስ አልተኛም ልትይኝ ነው? ለምን እዚህ ድብን አልልም? መቼም ነው። እሺ መቼም ነው ማላደርገው። የምርሽን ነው? ተስፋ የቆረጥኩና ክብር የሌለኝ ልጅ እንደሆንኩኝ በደንብ አድርጌ ያውቃለሁ። ግን እንደዚህ አይነት ነገር መቼም አላደርግም። መቼም። እኔም እኮ አብረሹ ተኛ ያላልኩሽ፣ ግን ደግሞ አብረሽ የተኛሽ ታስመስያለሽ። ይሄንማ አልሸሹም ዞር አሉ ነው። ቆይ ግን ማስመሰሉ ለምን አስፈለገ? እሱን ቀስ ብዬ እነግርሻለሁ። ግን ደግሞ ሰውየውን በጣም ከባድ ሰው ነው። የሚይዘው መኪና ራሱ 20-30 ሚሊዮን የሚገመት ነው። ቆይ ግን በትክክል ምን እንዳደርገው ነው የፈለግሽው? ያንን ዲታ ብላክሜል እናደርገዋለን።
መረጃ እንይዝበትና ጠቀም ያለ ገንዘብ ምን ኑሐሚን አልፋቲም እንዴ? አሁን እኮ መምጫችሁ ሰዓት ደርሷል። አያቱ ለይኩም እሷ መቼ መቀመጥ ይሆንላታል ብለህ ነው? እሺ እነሱ እስኪመጡ እኮ ልረፍ ብልም ልቤ ይሻለኝ። ተዋት እንጂ ሽር ጉድ ትበልበት። ዛሬ እኮ የደስታዋ ቀን ነው። በድጋሚ ፈጣሪ ለዚህ ትልቅ ቁም ነገር ስላበቃ ክብር ምስጋና ይግባው። አሜን። እውነትም ቅመም አያችሁ፣ እሷ እንኳን ከኛ ተሻለች። አሜን አለች እኮ። አሜን ያለ ሰው ምርቃቱን ወሰደ ማለት ይሄ አይደል? በለጠችን እኮ እባክህ። በጣም አሮጊቴ ዛሬ ትመጣለች አይደለም? አዎ ቅመምዬ መንገድ ላይ ናቸው፣ አሁን ይመጣሉ። እሺ አባዬ የኔ ቅመም እንዴት ነሽ? አባዬ ለምን ቆየክ? እኔም እኮ ቀርብ ነበረ። ይቅርታ እሺ። እኔ ስላረፈኩ ነው በጣም ይቅርታ። በቅመምዬ ያረፈለበትን ቅጣት እንዳትልቀባባትሽ ነሽ። ሰላም አላችሁ ጋሽ? እንዴት ነበር? እንዴት አለ? ሰላም አለ? ሰላም አረፈን። እስቲ እሺ ኑሐሚን እስኪ የምትጣል ላምጪልት። አረ ችግር የለም ይደርሳል። አሮጊቴ ከሆነ በጣም ደስ ይላል። ሲመስለኝ በጣም ናፍቃሻለች አይደል? አዎ በጣም ናፈቀችኝ። አንተ አልናፈቀችህም? የኔ ቅመም ኤሚስ አልናፈቀችሽም እንዴ? አረ እባክሽ ኮኪ፣ እንዴ በጥያቄ እኮ አጣደፍሽኝ። በዛ ላይ ደግሞ እያሳፈርሽኝ። እሺ ቅጣ በቃ አባዬ። ሰላም ናችሁ? እንዴ ዛሬ እኮ ማዘን አያስፈልግም። የደስታችን ቀን ነው። ተው ነው። ስንት ጭንቀት ያየሁባት እኮ ስፌ ልጄ ነች። እንቅልፏ እኮ የሚያስጨንቅ በጣም የሚያስጨንቅ እኮ ነው። ተው እንጂ ልኩን እንዴ እኮ የደስታን ባንኳን ቢሆን እንደዚህ ማለት የለብንም። አሁን የደስታ ቀን ነው። እኛ ደስ ሊለን ነው የምንገባው አይደል? እንኳን ለሀገርሽ አበቃሽ። አረፍ በወጣችሁ። በእውነት ለልጄ ላደረግሽው ነገር በጣም አመሰግናለሁ። ሁሉ ነገር እንደገባሽና ባሰብነው ላይ እንደሚሆን እርግጠኛ ነኝ። አታስቢ፣ ሁሉም ነገር እንዳሰብሽ ይሆንልሻል። ይሆንልናል በይ። እሺ ይሆንልናል። ገንዘቡን ብቻዬን የምበለው አስመሰልሽው እኮ። እሱማ የጋራ ጥቅም ነው። አንድ ቀንም ግን በውበት ተጠቅሜ ገንዘብ አገኛለሁ ብዬ አስቤ አላውቅም ነበር። ባሰበበት ማን ይዋላል ብለሽ ነው? አሁንማ አረረም መረረም ስራውን አንዴ ጀምረናል። እንግዲህ ዝም ብለን መቀጠል ነው ያለብን።
በቃ ከዚህ በኋላ ስራችን ይሄ ነው። እሺ አምራን? አያምራም? መጨረሻሽ እንደዚህ ይሁን። ባለ ሀብት በመረጃ እያስፈራሩ ገንዘብ መቀበል። ለመጀመሪያ ስራችን 500 ሺህ ብር ነው የምንጠይቀው። ምን ነው ደነገጥሽ? ገንዘቡ በዛ ብዬ ነው ደግሞ። ቆይ ይሄ ሁሉ ገንዘብ እጃችን እንኳን ቢገባ ምን ልናደርግ ነው? መጀመሪያ ገንዘቡ ይምጣ፣ ከዛም በኋላ ጸዳ ያለ ቤት እንከራያለን። ከዛ ፍራሻችንን እናስቀምጣለን። ቁጭ ብሎ መፈረሽ ነው አባቴ። አራጩና ግን አንቺ ሁል ጊዜ በቃ ስለሱስሽ ብቻ ነው የምታስቢው? እና ስለምን ላስብ? ኧረ ተይ ጩና፣ ይሄን ያክል ገንዘብ ካገኘን እኮ ከዚህ የተሻለ ነገር ማሰብ ይኖርብናል። እኔ የሚያሳስቡኝ ልጆቼ ናቸው። እባክሽ ልጆቼ? የመጀመሪያ ልጄ በርጬ ይባላል፣ ሁለተኛ ልጄ ሲጋራ፣ ሶስተኛ እና ብዙ የማልከባከበው ልጄ ደግሞ መጠጥ ይባላል። ያው እያሉ ይቀጥላሉ። እነሱን ነው ስንከባከብ የምኖረው። ቆይ ምን ስትሆኚ ነው ይሄ ሁሉ ሱስ የተሸከምሽው? ወድጄ መሰለሽ? ራሴን ካወቅኩ በኋላ ጎዳና ላይ ነው ያገኘሁት። ያው ለብርዱ ስል በባዶ ሆዴ ማስቲሹንም ምኑንም ስስብ ነው ያደግኩት። ታውቂያለሽ፣ ቡሌ ፍለጋ እንኳን ሆቴል ሲሄድ ቆይ ውሾቹ አልበሉም እየተባልኩ ከውሻ ጋር ወረፋ ስጠብቅ ነው የኖርኩት እኮ። አንቺ ከውሻ አንሰሽ ማለት ነው። ጎዳና ላይ ካለ ሰው ሀብታም ቤት ያለው ውሻ በጣም እንደሚከበር አታውቂም? የተጠራቀመ ብሶት እንዳለብሽ ያስታውቃል። እኔ ላይ መተንፈስ ትችያለሽ፣ እኔ ላይ አራግፊው። ምናልባት ከቀለለሽ ብዬ አስቤ ነው። እኔንም ደግሞ እንደ ራስሽ ማሰብ ትችያለሽ። አመሰግናለሁ። እስከ ዛሬ ማንም ጭንቀቴን እንድነግረው ጆሮ የሰጠኝ እንኳን እኮ የለም። ታውቂያለሽ፣ የሰውነትን ትርጉም ባንቺ ነው ያየሁት። በጣም አመሰግናለሁ። ውይ ጩና ደግሞ አካበርሽው እኮ። በቃ እንዳይመሽብን እንሂድ። በቃ ሙጣ ተነሽ ተነሽ። እሺ ጓደኛዬ ተነሽ። ዳጊ ዛሬ አይመችኝም፣ ትንሽ ስራ አለብኝ ብሏል። ስለዚህ እዚህ ውስጥ ባለው ሰው ፕሮግራማችን መጀመር እንችላለን ማለት ነው። በዛሬ ቀን የምን ስራ ነው? ቢያንስ እኮ አብሮ መሆን ነበረበት። ለምን አትደውሉለት? ስንደውልለት እኮ ስልክ አያነሳም። እንግዲህ ካልቻለም ይደረጋል። ለምን ወደ ኬክ ቆረሷ አንሄድም? ሌላ ከዚህ በኋላ የምትናገሩት ነገር ካለ እንደውም ተሰማለን አላስቀድም። የእውነት ደስታዬን መቆጣጠር ነው ያቃተኝ። ማለት ኤሚ ከዛ ሁሉ ሀዘንና ጭንቀት በኋላ እንደዚህ ፊቷ ፍንድቅ ብሎ በማየቴ በጣም ደስ ብሎኛል። ፈጣሪን ከማመስገን ውጪ ምን እላለሁ? ሁላችሁንም በጣም አመሰግናለሁ። ከሕክምናው በላይ እናንተ በሰጣችሁኝ እንክብካቤና ፍቅር ነው ልድን የቻልኩት። ፋንቱ በህይወቴ በጣም ትልቅ ዋጋ ከፍለሻል። አንቺንም በጣም አመሰግናለሁ። ኤሚ ተነጋገርን አይደል እንዴ? እኔን ሳይሆን ፈጣሪ ነው ማመስገን ያለብሽ። ፈጣሪ እኔ ጋር ያስቀመጠልሽን ነገር ነው የሰጠውሽ። ምንም አልሰጠውሽ። አያችኋት ትህትና። ፋንቱ ማለት እንደዚህ አይነት ሰው ናት። ለማንኛውም በጣም አመሰግናለሁ። ትናንትና የመኖር ተስፋ ያልነበረ ልጅ በአንቺ የመኖር ተስፋ ሰጥተሽኛል። ኤሚ እንደ ፈጣሪ ፍቃድ ከዚህ በላይ ብዙ ትኖሪያለሽ። ብዙ ደስታዎችን ደግሞ ይጠብቁሻል። በዚህ አጋጣሚ ግን የዚህ ቤት ዕጣ ፋንታ የቀየረችው ፋንቱ ሳላመሰግናት አላልፍም። እኔማ ማርሽ ቀያሪዋ ብያታለሁ። በነገራችን ላይ እሷ ደርሳ ሁሉም ነገር ባትቀይረው ኖሮ ይኸው እንደዚህ ለደስታ ባልበቃን ነበረ። እንግዲህ ደስታችን እኮ በዚህ አበቃ። ገና የእናንተ ሰርግ እኮ ይጠብቀናል። እኔማ ወዳጄ ላይኩን ከዛሬ ነገ ሰርፕራይዝ ያደርገኛል ብዬ ሽማግሌ ልካል ብዬ እየጠበቅኩ ነበር። ሽማግሌ ተዘጋጁ ተብሎ ነው እንጂ ሰርፕራይዝ ይሆናል። አባዬ ያደረገውን ብላችሁ ነው። በነገራችን ላይ ባለፈው የሰራንን ጉድ ሁላችሁም አላወቃችሁ እንዴ? እኛ በሌለንበት ምን ሰርፕራይዝ አድርጓችሁ ነው? ዳዲ ከፈቀደ ብቻ ነው ነገር የምነግራችሁ። ችግር የለውም ንገራቸው። ምንድን ነው እሱ? ልባችንን እኮ አንጠለጠላችሁት። ለማንኛውም
አባዬ ለወደፊት ስትጋቡ የምትኖሩበት መኖሪያ ቤታችሁ ነው ብሎ ለእኔና ለኖሃ ቆንጆ ቤት በሰርፕራይዝ መልክ ሰጥቶናል። እውነቱን ነው ላይ እውነቱን ነው። ሰርፕራይዝ ያደረገበት መንገድ በጣም ያስደነግጥ ነበር። አረ ጉደኛ ነው። ታገትኩ ብሎ ጠርቶን እኛ ተንደርድነን ተደናግጠን ስንደርስ ለካሱ ሰርፕራይዝ እያደረገ ነው። ሊያውም ድምፁን ቀይሮ። ባሌ እኮ ጉደኛ ሰው ነው። በእርግጥ ያንን ቤት ለናሁን ብዬ ከገዛሁትና ካዘጋጀሁት ቆይቻለሁ። ደግሞ ልጄ ሲያገባ የሚሰጠው ትንሽ ስጦታ የሱ ነበር። እንኳን ልጄ የሚወዳትን አግብቶ እኔም ልጄን ሰርፕራይዝ ለማድረግ እንኳን አበቃ። የዓመቱ ምርጥ አባት ብያለሁ። በእርግጥ እንደ ናሆም ዓለሙን ላይ የምፈልገው ሌላ ልጅ አለኝ፣ ዳጊ። እኔ ባልወልደውም ከፈጣሪ የሰጠኝ ልጅ ነው። የእሱን ደስታ ደግሞ ፈጣሪ እንዲያሳየኝ የዘውትር ጸሎቴ ነው። ለእሱም ይገባዋል። ከእስር ቤት ወጥታችሁ እኮ ይሄን ደስታ ይሄን ዓለም ለማየት ያደረጋችሁ እኮ እሱ ነው። ሌላ ደግሞ መናገር የምፈልገው ስለ ኤርሚያስ ነው። ቀና በል የኔ ልጅ፣ ከአሁን በኋላ አንገትን የምደፋበት ጊዜ አልፏል። ልጄ ኤሚ ከታመመች ጀምሮ ካጠገቧ ሳይለያት ብርታት ሲሆናት ነበረ። ትክክል አይደለም እንደ ኤሚ? አዎ ልክ ነህ አባዬ። በዛ ላይ ደግሞ እንደ ትልቅ ሰው ቤት ድረስ መጥቶ ይቅርታ ጠየቀኝ እኮ። አረ ጋሼ የግድ እኮ ማድረግ ያለብኝን ነገር ነው ያደረኩት። እንግዲህ እድሉን ከሰጣችሁ አንድ ሰው እንዳመሰግን ፍቀዱልኝ። ክፉንም ደጉንም አብራኝ ያሳለፈችውን ውዷን ባለቤቴ ማመስገን እፈልጋለሁ። ኑሐሚን ኬኩን አምጪውና ከውጭ የመጡት ዝኑ እንዲሁም ፋንቱና ውዷ ልጄ ኤሚ ኬኩን ቁረሱት። እድሉን ከሰጣችሁኝ አንድ ሳናመሰግን የረሳነው ሰው አለ። ማን ነው? ኤሚ ከታመመች ጀምሮ አብሮን ላይ ታች ሲል የነበረውን ዶክተር ፋኑኤል። ውይ አንቺ እንዴት ረሳሁት? በእናትሽ በእውነት ትልቅ ባለውለታችን ዶክተር ፋኑኤል በዚህ አጋጣሚ ልናመሰግን ይገባል። ትልቅ ውለታ ነው አለን። የእውነት እግዚአብሔር ይባርከው፣ የስራውን እግዚአብሔር የእጁን ይባርክለት፣ በነገር ሁሉ ይከናወን እና ወደ ኬክ ቆረሳው እንሄዳለን። ፋንቱ ነኝ እዚህ ጋር እዚህ ጋር ምን ነው የኬክ መቁረሻው ቢላህ ነው? የት ሄዶ ነው? ደጋግሞ ዓለም ይባዝ ቤት መከራ ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ በምድር ላይ መከራ ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ። ይቅርታ እዚህ ጋር ሰው አለ? ሰው የለውም፣ ግን ደግሞ ብቻዬን ብሆን እመርጣለሁ። እኔ ግን ብቻዬን መሆን አልፈልግም። ካላስቸገርኩ አብሬት ነው። ግን ደህና ነሽ አይደል? ትንሽ የተረበሽ ትመስያለሽ። ደህና ብሆን ኖሮ ከማላውቀው ሰው ጋር አብሬ ልቀመጥ ብዬ አስቸግር ነበር። ማነህ? አንድ ተኪላ። ይህን ያክል ምን ቢገጥምሽ ነው? ባሌ ከቤት አባሮኝ ነው። ምን? ለምንድን ነው ያባረረሽ? እሱ ምን ያደርግልሃል? ሳናወራ ዝም ብለን መቀመጥ እንችላለን? ኧረ እባክሽ ቀስ በይ። በዚህ አጠጣጥሽ እኮ አልኮልሽ ነፍስ ስርዓትሽን ያቃውሰዋል። ጤናሽን በጣም ነው የሚጎዳው። አብረን እሳት ዳር ተቀምጠን ልትመክረኝ ብቻ ባልሆነ።
ቢያንስ ቀስ ብለሽ ጠጪ እኮ ነው ያልኩሽ አይደለም እንዴ? ቀስ ብዬ ጠጣው፣ ቸኩዬ ጠጣው። ያው አንጀቴን ብጥስጥስ ማውጣቷቸው እንደሆነ አይቀር ሞት ላይ ቀር ማንቋረር አለች። እኔ የምለው ከባልሽ ጋር ምን ቢያጣላችሁ ነው በዚህ ምሽት ከቤቱ አባሩ ያስወጣሽ? ታሪኩ በጣም ረጅም ነው። አደራ ግን ብዙ ከጠጣሁኝ እዚህ የሆነ ክፍል ፈልገህ እንድታሳድረኝ። ለዛም ነው አንተ ጋር የመጣሁት። ደግሞ ቆይ ይኸው ብር አለኝ፣ አታስብ። ይሄ መክፈት ትችላለህ። ይሄን ያህል አምነሽኛል ማለት ነው? ለማንኛውም አንድ ፔሸንት ስልክ አለ፣ እሱን አናግሬ መጣት አለብኝ። ይቅርታ የግድ ማንሳት የነበረብኝ ስልክ ስለነበረ። አረ ችግር የለውም። ከዚህ በኋላ እንደፈለግክ ልታደርገኝ ትችላለህ። ክብሬን ስለ ፍቅር ብዬ አጥቼ የለ እንዴ? ቆይ ቤተሰብ የለሽም? እናት ወይ አባት? እናቴን በልጅነቴን ያጣሁት፣ አባቴን ደግሞ አልወድም። እኔ የምልህ አትጠጣም እንዴ? እኔ አይደል እንዴ የምከፍለው? መፍትሄው እኮ የሚገኘው ችግሩን ከማወቅ ነው ብዬ ስላሰብኩ ነው። በቃ ርዕሱ ልክ ካልሆነ መተው እንችላለን። አይገርምም? ታሪኬን እኮ ለማንም ተናግሬ አላውቅም። ምናልባት ሰው ስለሌለኝ ይሆን እንዴ? አይዞሽ የኔ እህት፣ ሰው ባይኖርሽ ከሰው በላይ ሆኖ ፈጣሪ ያለሽ። እሱ ረስቶኛል እባክህ። ይኸው አስተናጋጁን ጭምር ነው የረሳኝ። እኛ እንረሳ ይሆናል እንጂ እሱ ፈጽሞ አይረሳንም። ይህንን ሁሌ እንድታስብ ይፈልጋል። የአክስቴ ልጅ ናት ብሎ ካስተዋወቀኝ ልጅ ጋር ቆይቼ በገዛ አልጋዬ ሲማግጥ ያገኘሁት። እሱንም ግን ይቅር ብዬው ነበር፣ ምክንያቱም እኔ የፍቅር ሰው ስለሆንኩ ነው። የአንቺም ትዕግስት እኮ በጣም በዛ። ልክ ነህ፣ የኔስ በጣም በዛ። ግን ጥለኸኝ አትሄድም አይደል? አብረኸኝ ትሆናለህ አይደል? እኔ የምልሽ ምናልባት የምደውልለት ሰው ካለ ስልክ ልትሰጪኝ ትችያለሽ? ማለት መጥቶ አብሮሽ መሆን የሚችል ሰው። አንተ አይገባህም እንዴ? ማንም ሰው የለኝም አልኩህ እኮ። አሁን ገባኝ። ሚስት እንዳትቆጣ ብለህ ነው አይደል? ይኸውልሽ እኔ ሚስት የለችኝ። ብዙ እኮ አልጠጣውም፣ ግን ከአሁኑ እንቅልፍ እያለኝ ነው። ደግሞ ቤቱ እየተሽከረከረብኝ ነው። አይዞህ የኔ ጌታ፣ አንዳንድ ጊዜ እኮ እንደዚህ ያጋጥማል። በል ወደ ክፍል ልውሰድህ። በዚህ ሁኔታማ መኪና መንዳት ራሱ የምችል አይመስለኝም። በቃ ይሻላል፣ ወደ ክፍል ልውሰድህ። ሌኩን ግን ጭንቀት ውስጥ ሆነ ደስታዬን መምሰሉን ትችልበታለህ። በዚህ የደስታ ቀን ደግሞ ስለምን ጭንቀት ነው የምታወራው? በአንተ ቤት እኔ ምንም ማላቅ ነው አይደል የሚመስልህ? አልገባኝም። ግን ስለምን እያወራን ያለው? ከመሆን ላይኩ እኔ እናንተ እኮ ከጓደኛም በላይ እኮ ቤተሰብ ነን አይደል እንዴ? አሁን ገባኝ። ማን ነገር ሆኖ ግን ኑሐሚነት አይደል? ማንስ ቢነግረኝ? ቆይ ድርጅት ኪሳራ ውስጥ ሲገባ እኔ ማወቅ የለብኝም? ለጊዜው እባክህን ማንን ማስጨነቅ ስለማልፈልግ ነው። እኔ የሆነ ነገር ሲጨንቀኝ አንተ ጋር አይደል እንደሚመጣው? ከአንተም ያንን ነበር የምጠብቀው። እንግዲህ ካጠፋው ይቅርታ፣ ግን ደግሞ ትረዳኛለህ ብዬ ስለማስብ ነው። ቶ ለነገሩ ብትቸገርስ ምን አለኝና ምን አድርግልሃለሁ? በጭራሽ እንደዛ አስቤ አይደለም ተሴ። በቃ በዚህ የደስታ ሰዓት ይህን ነገር አናንሳው እባክህ። እኔማ ምን አስቤ መሰለህ?
እሺ ምን አሰብክ? እኔ የምልህ እኛ ያለንበት ቤት ተሽጦ ለምን የድርጅቱ ዕዳ አይከፈልም ልልህ ነበር እኮ አመጣጤ። ይሄ ደግሞ ምን ማለት ነው ተሴ? ብዙ ጠጣ እንዴ? እየቀለድኩ አይደለም ለይኩን። እኔና ገኒ ተከራይተን መኖር እንችላለን። ተሰማ የማይሆን ነገር አታውራ። ከልቤ ነው። አሁን ደግሞ እንደምታየው ቀለል ያለ ስራ ጀምሬያለሁ። እኛ ደግሞ ራሳችንን መቻል አያቅተንም ብዬ ነው። ድሮ ለስራ ያለህን ነገር አውቃለሁ። እባክህን ስለ እኔ አታስብ። ሁሉም ነገር በፈጣሪ ፍቃድ ይስተካከል። በማንኛውም ሰዓት ግን አብሬ እንዳለው እንድትረዳ እፈልጋለሁ። አውቃለሁ ወዳጄ። በዚህ ዓለም ላይ በዚህ ሰዓት እንደኔ ደስተኛ ሰው ያለ አይመስለኝ። እኔ ራሱ እንደ አዲስ እንደተወለድኩ ነው የምቆጥረው። ያ ሁሉ ችግር አልፎ እንደዚህ ደስተኛ ሆነች ስላየሁሽ በጣም ደስ ብሎኛል። አላየህም የቤተሰቤን ደስታ? ለካ እኔ ልጃቸው ለእነሱ በጣም ትልቅ ቦታ አለ። ሰው ምን ይለኛል ብዬ ነው እንጂ ሳማት ሳማት እያለኝ ነበር። ኤሚዬን ያዳንሻት አይደለ? በእኔ በኩል ሆነ እንጂ እኮ ያዳናትማ ፈጣሪ ነው። እሺ አልገባኝም። ምን ማለት ነው? ፈጣሪ እኮ ስራውን የሚሰራው ራሱ መጥቶ እኮ አይደለም። እና እንዴት ነው? በሰው ላይ አድሮና። ለምሳሌ እኔና አንቺን ከጎዳና ላይ ማንን ልኮ አነሳን? ኑሐሚንን ልኮ ከጎዳና ላይ አነሳን። ከዛ ደግሞ ለእኔ ስራ ሰጠኝ። ከዛ ደግሞ ደረስሽላት ለለኔ? አሁን እንደሱ ማለት ነው። ይሄ እስቲ እቺን ማስታወሻ ነገር እንያዛት። ባለቤት ስታይ ምን ልትል እንደምትችል እስቲ እናያለን። ወይዘሮ ዝናሽ